ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትናንትናው ዕለት በኢታንግ ልዩ ወረዳ ከንጋቱ 11 ሰዓት በጀምሮ ተኩስ ከ30 በላይ ሰዎች መገደላቸውና ከሟቾች መካከልም በርካታ ህጻናት እንደሚገኙበት መገለጹ፣ ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሆነ መሰማቱ፣ የፊቼ ከተማ ፖሊስ ሰላሌን የጠንቋይና የሟርተኛ ሀገር ነው ብለው ሰድበዋል ያላቸውን የጄፒኤስ ኢንተርናሽናል ቸርች መስራችን ነቢይ ሄኖክ ግርማን በቁጥጥር ስር ለመዋል የፍርድ ቤት የእስር ማዘዣ ቢያወጣም እሳቸው አሜሪካን ሀገር ሆነው ህዝቡን ይቅርታ እንደጠየቁ መሰማቱ፣ በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት በሰባት ጉዳዮች አመርቂ ውይይትና መግባባት እንደደረሱ መገለጹ፣ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውንና ኃላፊነታቸውን ባለመውጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት መክሰሱን፣ ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በጋምቤላ የተቀሰቀሰው ግጭት በትናንትናው ዕለት ተባብሶ እንደቀጠለ ማስታወቁና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴል እንዲሁም በዲፕሎማቶች መቀመጫ ተቀዳሚ በሆነችው በውቢቷ ካሳንቺስ ላይ ለቤት ገዢዎች ጊዜው አሁን ነው። መጪው የገና በዓልን ምክንያት በማድረግ በኮንስትራክሽን ዘርፍ ስመጥር ከሆነው ኮምፓስ ፕሮፐርቲስ ለ10 ዕድለኞች ብቻ በ3.4 ሚሊዮን ብር ጠቅላላ ክፍያ ማለትም በካሬ 66700 ብር በቅንጡ አፓርታማ ከስቱዲዮ እስከ ባለ 4 መኝታ በቅድመ ክፍያ ለሚገዙ ቀሪውን ያለምንም የዋጋ ጭማሪ በ30 ወራት የሚከፍሉበትን በተጨማሪም ዘመናዊ የንግድ ሱቆችን ለሽያጭ አቅርበናል። ወደ መጀመሪያው መረጃችን ስናልፍ ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሆነ ተሰምቷል። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮች ገልጸውልኛል ሲል ዞብል ፖስት ዘግቧል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሆነ የተነገረው በሱዳን ከሚገኙት ታጣቂዎች መካከል ለተመረጡ አባላቱ መሆኑን የመረጃ ምንጫችን አያይዘው ጠቅሰዋል ሲል ዞብል ፖስት ዘግቧል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሺወክ ተብሎ በሚጠራ የሱዳን ግዛት ውስጥ እንደሆነም ተገልጿል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ የአየር ጥቃት አክሻፊዎችን ያካተተ ስለመሆኑም ተነግሯል። እንደ መረጃው ከሆነ አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብአቶችን በማቅረብ የግብጽ መንግስት ድጋፍ ያደረገ ሲሆን ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉም ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሀሸባ፣ እንጉርጉር፣ ተነድባ፣ ግዴማ፣ ስፋዋ ተብሎ ከሚጠሩ የስደተኛ ጣቢያዎች ጭምር ታጣቂዎችን እንደሚመለምል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባዎችና የጥናት ተቋማት የምርምር ውጤቶች ያሳያሉ። በሱዳን የሚገኙት የህወሓት ተዋጊዎች በአገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጀነራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሀሳሂሳ፣ መደኒ፣ አልባ ጌርፋውና ደንበሊያ ተብለው በሚጠሩ አካባቢዎች በተካሄዱ አውደ ውጊያዎች መሳተፋቸውም ተገልጿል። ከዚሁ ጋር ተያይዞ በኢትዮጵያ የፌዴራል መንግስትና በህወሓት መካከል ተፈርሞ የነበረው የፕሪቶሪያው የሰላም ስምምነት ተግባራዊ አለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውን ተከትሎ በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምታቸውን ሲያስቀምጡ ይስተዋላል። ግምታቸው ወደ እውነትነት ተቃርቦ በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ጨምሮ በሱዳን ለሚገኙ ታጣቂዎች ወታደራዊ ግዳጅ ሊሰጥ እንደሚችልም ይጠበቃል። ወደ ቀጣዩ መረጃችን ስናልፍ በኢታንግ ልዩ ወረዳ ትናንት ንጋት 11 ሰዓት በጀመረው ተኩስ ከ30 በላይ ሰዎች መገደላቸው ተሰምቷል። የሞቱት ህጻናትም በርካታ ህጻናትም እንደተገደሉ መረጃዎች ወጥተዋል። የአጎቴ ልጆች የት እንዳሉ አይታወቅም፣ ቤታቸው ተቃጥሏል በማለትም አንድ ግለሰብ ተናግረዋል። የጋምቤላ ክልል ፕሬዚዳንት ወይዘሮ አለሚቱ ኡሞዱ በበኩላቸው ስራ እየሰራን ነው፣ ስንጨርስ እንነግራቸዋለን የሚል መልእክት አስተላልፈዋል። በጋምቤላ ክልል ኢታንግ ልዩ ወረዳ ተርፋም ቀበሌ ትናንት ረቡዕ ታህሳስ 15 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በተከፈ
በተከፈተ ተኩስ ከ30 በላይ ሰዎች መገደላቸውን ነዋሪዎችና የአይን እማኞች ገልጸዋል። በክልሉ የተለያዩ ወረዳዎች ባለፉት ሳምንታት በጸጥታ ችግር የንጹሃን ሕይወት መቀጠፉን፣ ተጎጂዎች የሕክምና አገልግሎት እንዳላገኙ ነዋሪዎች፣ የተጎጂ ቤተሰቦች የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጻቸው የሚታወስ ሲሆን ትናንት ደግሞ በኢታንግ ልዩ ወረዳ በርካቶች ተገድለዋል ተብሏል። የአካባቢው ነዋሪዎችና አንድ የአይን እማኝ በሰጡት ቃል በኢታንግ ልዩ ወረዳ ትናንት ንጋት 11 ሰዓት በጀመረው ተኩስ ከ30 በላይ ሰዎች ተገድለዋል። የሞቱት ህጻናትም በርካቶች እንደሆኑ ተገልጿል። በወረዳው ተርፋም ቀበሌ የተኩስ ልውውጥ ሲደረግ መዋሉን በመግለጽ ሁኔታው ከበድ እያለብን ነው የሚሉት ነዋሪዎቹ በርካታ ሰዎች በጥይት ተመተው እንደቆሰሉ፣ ንጋት ላይ ሰዎች በተገኙበት ቤት የማቃጠል ድርጊት እንደተፈጸመም አስረድተዋል። ከቦታው ሆኖ የተኩሱን ሁኔታ በቅርብ ርቀት ሲከታተሉ የነበሩ አንድ የአይን እማኝ የክልሉ ነዋሪ የአንድ የ2 ዓመት ህጻናትን ጨምሮ ህይወታቸው ማለፉን ገልጸዋል። የኔም የአጎቴ ልጆች የት እንዳሉ አይታወቅም፣ ቤታቸው ተቃጥሏል፣ ልጆች፣ አረጋውያን፣ ወጣቶችም ተገድለዋል ሲሉ ገልጸው መንግስት ለጉዳዩ ትኩረት እንዲሰጥ በአንክሮ አሳስበዋል። ቤቶች ተቃጥለዋል፣ በቃጠሎና በጥይት ህይወታቸው ያለፈው በርካታ ናቸው፣ በቦምብ የተመቱ ነዋሪዎችም አሉ የሚሉት የአይን እማኝ ከደቡብ ሱዳን የገቡ ሰዎች በተኩሱ ሲሳተፉ ተስተውለዋል ሲሉም አክለዋል። የጸጥታ ችግሩን በተመለከተ ምን ምላሽ እንዳላቸው የተጠየቁት የክልሉ ፕሬዝዳንት ወይዘሮ አለሚቱ ኡሞድ የጸጥታ አካላት ጋር ደውሉ ስብሰባ ላይ ነኝ ያሉ ሲሆን የጸጥታ ኃላፊው ስልክ እንዳላነሱ ሲነገራቸውም ስራ እየሰራን ነው፣ ስንጨርስ እንነግራቸዋለን የሚል አጭር ምላሽ ሰጥተዋል በማለት ይክባህ ኢትዮጵያ ዘግቧል። የክልሉ ጸጥታ ቢሮ ኃላፊ ለጊዜው ስልክ ያላነሱ ሲሆን የክልሉ መንግስት በበኩሉ የጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከጸጥታ አካላት ውጪ የሰውና የተሽከርካሪ ሰዓት እላፊ ገደብ መጣሉን አስታውቋል። በክልሉ የተለያዩ ወረዳዎች ከአኟክና ኑዌር ብሔረሰቦች መካከል በተለያዩ ጊዜያቶች ግጭት ሲነሳ እንደነበር የሚታወቅ ሲሆን ከዓመት በፊት ቆሞ እንደነበር አሁን ደግሞ ማገርሸቱን ችግሩን ለማስቆምም እየተሰራ መሆኑን የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አሽኔ አስቲን ከሳምንታት በፊት መግለጻቸው ይታወሳል። የክልሉ ሰላምና ጸጥታ ቢሮ በበኩሉ ችግሩን ለማስቆም እየተሰራ መሆኑን 18 ተጠርጣሪዎች እንደተያዙ ከሳምንት በፊት መግለጹ የሚታወስ ሲሆን ነዋሪዎቹ ደግሞ ትናንት በኢታንግ ልዩ ወረዳ የተኩስ ልውውጥ እንደተደረገ ገልጸው በደቡብ ሱዳን የሚኖሩ የአኟክና ኑዌር ብሔረሰቦች እንዳሉ በትናንት ተኩስም ከደቡብ ሱዳን የመጡ ታጣቂዎች እንደተሳተፉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በጋምቤላ የተቀሰቀሰው ግጭት በትናንትናው ዕለት ተባብሶ መቀጠሉን አስታውቋል። ቡድኑ ትናንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባወጣው መግለጫ አሳውቋል። ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን እንዳከመ የገለጸው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁ ብሏል። ግጭቱ ከጀመረ ወዲህ የበርካቶች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚሁ ከቀጠለ ወደ ህክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ አሳውቋል። ቡድኑ በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ህክምና አገልግሎት ማቆሙንና ሌሎች የህክምና አገልግሎቶችን መስተጓጎላቸውን ጠቅሷል። የሲቪሎች ደህንነት በጥልቅ እንዳሳስበው ቡድኑ የገለጸ ሲሆን የታካሚዎች የጤና ባለሙያዎችና የህክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርቧል። ወደ ቀጣዩ መረጃችን ስናልፍ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውንና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት ከሷል። ፍርድ ቤቱ ጉዳዩን ለመመልከት ለነገ አርብ ለታህሳስ 17 ቀን 2018 ዓ.ም ቀጠሮ ሰጥቷል። አገር በቀል የሰብአዊ መብት ተሟጋች ድርጅቱ የክስ ማመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት ያስገባው ባለፈው ጥቅምት 25 2018 ዓ.ም ነው። በዳኞች በተሰጠ ትዕዛዝ መሰረት የክስ መዝገቡን እንዲከፈት የተደረገው ህዳር 5 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ለታህሳስ 10 ነበር። ሆኖም በዕለቱ ዳኞቹ ባለመሟላታቸው ምክንያት ችሎቱ መመዝገቡን ለመመልከት የሰጠውን ቀጠሮ በ1 ሳምንት አራዝሟል። ድርጅቱ ክሱን ያቀረበው በአገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ ማመልከቻው ላይ ገልጿል። የሰብአዊ መብቶች ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው በዝርዝር አስፍሯል። ድርጅቱ በክሱ መጀመሪያ ላይ የጠቀሰው ህዳር 24 ቀን 2013 ዓ.ም በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሸህት ወረዳ የተፈናቀሉ ሰዎችን ጉዳይ ነው። በዚሁ ጦርነት ከ1,057,000 በላይ የትግራይ ተወላጆች መፈናቀላቸውንም ድርጅቱ አመልክቷል።
ወደ ቀጣዩ መረጃዎችን ስናልፍ የፊቼ ከተማ ፖሊስ ሰላሌን የጥንቋይና ሟርተኛ አገር ነው ብለው ሰድበዋቸዋል ያላቸውን የጄፒኤስ ኢንተርናሽናል ቸርች መስራችን ነብይ ሄኖክ ግርማን በቁጥጥር ስር ለማዋል የፍርድ ቤት የእስር ማዘዣ ቢያወጣም እሳቸው አሜሪካን ሀገር ሆነው ህዝቡን ይቅርታ ጠይቀዋል። አሜሪካን ሀገር ለአገልግሎት እንደሄዱ የገለጹት ነብይ ሄኖክ ግርማ በሶሻል ሚዲያ ተቆርጦ የተሰራጨው ንግግር የፊቼ ሰላሌን ህዝብ እንደ መጠላ አይነት ትርጉም ይዞ ነው። ለዚህ ንግግር ይቅርታ እጠይቃለሁ ብለዋል። ለአካባቢው ህዝብ ለመላው ኢትዮጵያውያን ሁሉ ፍቅርና አክብሮት ኖሮኝ ነው የማገለግለው። በማገለግልበት ቤተክርስቲያን የተለያየ የአንድ ጎሳ ግሩፕ የለም። ቤተክርስቲያናችን የተለያየ ብሔር፣ የተለያየ ጎሳ እግዚአብሔርን አምኖ የሚያመልክበት ቦታ ነው ሲሉም ገልጸዋል። በንግግር ያሳዘንኳችሁ፣ ያስከፋችሁ የዛ አካባቢ ተወላጆች በጣም ይቅርታ ጠይቃለሁ። ይቅርታዬን እንድትቀበሉም በጌታ ፍቅር እጠይቃችኋለሁ ሲሉ አክለዋል። የዛ አካባቢ አመራሮች፣ የመንግስት ቢሮ አመራሮች ይቅርታዬን ተቀበሉኝ። በአካል እዛው ከተማ መጥቼ ይቅርታ የምጠይቅበት ህዝቡንም የማገለግልበት እድልን እግዚአብሔር ያመቻችልኛል ብለዋል። በአጭር ቀን ወደ ኢትዮጵያ እንደሚመለሱም ገልጸዋል። የፊቼ ከተማ ፖሊስ ነብይ ሄኖክ ግርማን ህዝብ በመሳደብ ብጥብጥን ለመፍጠር በማሰብ ወንጀል ከሷቸዋል። የእስር ማዘዣም አውጥቶባቸው የነበረ ቢሆንም እሳቸው በሰዓቱ ወደ አሜሪካን ሀገር ጉዞ ላይ እንደነበሩም ተሰምተዋል። ወደ ቀጣዩ መረጃችን ስናልፍ በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከፌዴራል መንግስት በሰባት ጉዳዮች አመርቂ ውይይትና መግባባት መድረሳቸው ተገልጿል። ወደ ግጭት የሚያመሩ ፖለቲካዊ ሁኔታዎች ወደ ሰላማዊ የጠረጴዛ ውይይት ማምጣት ስምምነት ከተደረሰባቸው ጉዳዮች አንዱ መሆናቸውም ተገልጿል። የጊዜያዊ አስተዳደሩ የፕሬዚዳንት ጽህፈት ቤት ታህሳስ 15 ቀን 2018 ዓ.ም ውይይት ተደርጎባቸዋል፣ ስምምነት ተደርሶባቸዋል ብሎ መግለጫ ያወጣቸው ነጥቦችም አንደኛ የደሞዝና የበጀት ጉዳይ በክልሉና በፌዴራል መንግስት መካከል ከአቅም በላይ በሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅ፣ በመደበኛ ዓመታዊ በጀት ላይ የነበረው መሳሳብ እንዲፈታና ወደ ስራ እንዲገባ መግባባት ተደርሷል ብለዋል። ሁለተኛ የሰገን ወንዝ የውሃ ፕሮጀክት ግንባታ የሚመለከት ሲሆን ለመቀሌ ከተማና አካባቢዋ በቂ ንጹህ የመጠጥ ውሃ በማቅረብ የነዋሪዎች ችግር ይፈታል ተብሎ የሚጠበቀው ፕሮጀክት በመሆኑ አስፈላጊ የግንባታ እቃዎች ተሟልተውለት እንዲቀጥል ተወስኗል። ሶስተኛ ያልተቆራረጠ የነዳጅ አቅርቦት ሲሆን ለክልሉ ወርሃዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበታል፣ መፍትሄም ተቀምጦለታል ብለዋል። አራተኛ ተፈናቃዮችን ስለመመለስና ግዛታዊ አንድነትን የማረጋገጥ ጉዳይ ሲሆን ተፈናቃዮችን የመመለስና ግዛታዊ አንድነትን የማረጋገጥ ጉዳይ ቀጣይነት ባለው ውይይትና የፊት ለፊት ግንኙነት መፍትሄ የተበጀለት እንዲሄድ መግባባት እንደተደረሰበት ተገልጿል። አምስተኛ በሰብአዊ ውይይት የፖለቲካ ችግሮችን የመፍታት ጉዳይ ሲሆን የግጭት መንገዶች ተዘግተው ለጠረጴዛ ውይይት ቅድሚያ እንዲሰጠው መግባባት ተደርሶበታል። ራሳችን የፈጠርነውን ችግር ራሳችን መፍታት ይገባልም ተብሏል። ስድስተኛ የሀገራዊ የምክክር ሂደትና አፈጻጸሙን የሚመለከት ሲሆን ከሀገራዊ የምክክር ኮሚሽን ከፍተኛ አመራሮች ጋር ውይይት ተካሂዷል። የትግራዩ የምክክር ሂደት በሌሎች ክልሎች ከሚካሄደው ውይይት በተለየ በጦርነቱ የደረሰ ጉዳት ታሳቢ ባደረገ መልኩ እንዲቀጥል ውይይት ተደርጎበታል፣ መግባባትም ተደርሶበታል ብለዋል። ሰባተኛ ሀገራዊና ክልላዊ ምርጫን በሚመለከት ሲሆን በቀጣዩ ወርሃ ግንቦት 2018 ዓ.ም የሚካሄደው ሰባተኛው ሀገራዊና ክልላዊ ምርጫ በትግራይ ለማካሄድ አስቻይ ሁኔታዎች መኖራቸውንና አለመኖራቸውን አስመልክቶ ጊዜያዊ አስተዳደሩ በያዝነው ሳምንት ይፋዊ መግለጫ እንዲሰጥም መግባባት ላይ መደረሱን የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ መልእክታቸውን አስተላልፈዋል።